ጨዋታ በኢትዮጵያ መቼ እንደተጀመረ በጽሑፍ የተደገፈ መረጃ ባይኖርም ከኢየሱስ ክርስቶስ ልደት በፊት ይዘወተር እንደነበር በአፈ ታሪክ ይነገራል። ጨዋታው ግን የገና ጨዋታ በመባል መታወቅ የጀመረው ከኢየሱስ ክርስቶስ ልደት ጀምሮ እንደሆነ ታሪክ ያስረዳል። ይሁን እንጂ ጨዋታው በይበልጥ መካሄድ የጀመረው እረኞች በያዙት የገና ዱላ እየተጫወቱ ሳለ የኢየሱስ ክርስቶስን መወለድ በመስማታቸው እንደሆነ የታሪክ ድርሳናት ያወሳሉ። ታዲያ ከታኅሳስ ጀምሮ እስከ ጥር አለፍ ሲልም እስከ ክረምቱ መግቢያ ይጫወቱት እንደነበር በገና ዙሪያ የተጻፉ ጽሑፎች ያትታሉ። የገና ጨዋታ በስፋት የሚካሄደው ሰብል በተሰበሰበበት አካባቢ ለጥ ባለሜዳ ላይ ከሰዓት በኋላ ሩሯ ለዓይን መታየት እስከቻለችበት ጊዜ ድረስም ነው። ጨዋታው የሚካሄደው በሁለት የቡድን አባላት መካከል ሲሆን የገና መጫወቻው ከጫፉ ቆልመም ያለ እንጨት ወይም በትር ሲሆን ይህም ገና በመባል ይጠራል። መጫወቻ ኳስ መሰሉ ከቆዳ የተሰራው ጥንግ ወይም ደግሞ ከዛፍ ስር የተሰራው ሩር ድቡልቡል ሆኖ የተዘጋጀ ይሆናል። በአንዳንድ አካባቢዎች የገና ጨዋታ በሚደረግበት ጊዜ አንድ የጎበዝ አለቃ ከአማካሪዎቹ ጋር ከመሃል ሜዳ ጨዋታውን የሚመሩ 4 የድንበር ጠባቂዎች ይደረግለታል። የጨዋታው ፍጻሜም በግብ ወይም በነጥብ አሸናፊነት ይለያል። የገና ጨዋታ ብዙ አይነት ውድድር የሚደረግበት ሲሆን ቁርቁዝ፣ ሙጭ፣ ቀልቦ መለጋት፣ አፍሶ መለጋት የሚሉትም ይገኙበታል። የገና ጨዋታ የሁሉም መሆኑን ለመግለጽ በገና ጨዋታ የለም ሎሌ ጌታ፣ በገና ጨዋታ አይቆጡም ጌታ የተባለ አደጋና ግጭት እንኳን ቢደርስ ምንም አይነት ቂምና ቁርሾ የማይያዝበት ይቅርታ የነገሰበት እንደሆነ ይወሳል። ጨዋታው የሀብት ባለጸጋነትም ሆነ የስልጣን ልዩነት ሳይኖር በጋራ ይከወናል። ከህፃን እስከ አዋቂ፣ ከባለጸጋ እስከ ሎሌ ያለ ልዩነት የራሱን ህግና ስርዓት ጠብቀው እንዲህ ይጫወቱታል። የገና ጨዋታ አሁን በዓለም ዘንድ በጣም ተፈላጊ በመሆን ተወዳጅ የሆነ የጨዋታ አይነት ሆኗል። ታዲያ ይህ የኢየሱስ ክርስቶስ የልደት በዓል በባህላዊ የገና ጨዋታ ብቻ ሳይሆን በመንፈሳዊ ስርዓትም በኢትዮጵያ ኦርቶዶክስ ቤተክርስቲያን ዘንድ በተለያዩ ሃይማኖታዊ ክዋኔዎች ይከበራል። በዓሉ የኢየሱስ ክርስቶስን ልደት አስመልክቶ በኢትዮጵያ ታኅሳስ 29 ከ4 ዓመት አንዴ ደግሞ ታኅሳስ 28 ባህላዊና ሃይማኖታዊ ትውፊቱን ጠብቆ መከበሩን ቀጥሏል።